ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። ዜናዎች በመምራት ፍርቱና ገብሩ ቆይታ አደርጋለሁ። እንድትከታተሉን ጋበዝን። ወደ ቀዳሚ ዜና አልፋለሁ። የጭላ መለስተኛ ሆስፒታል ተጠግኖ አገልግሎት መስጠት መጀመሩ የአካባቢው ህብረተሰብ ወጪና እንግልትን በማስቀረት በአቅራቢያው እንዲገለገል እድል ፈጥሯል ሲሉ ተገልጋዮች ገለጹ። የሆስፒታሉ አገልግሎት ተጠናክሮ እንዲቀጥልም ሐኪሞች ያቀረቡት ያለውን የኢኮኖሚ ጥያቄ መንግስት መፍትሄ እንዲሰጠው ተገልጋዮቹ ጠይቀዋል። ፍሬት ወልደመድን ተጨማሪ አላት። በትግራይ በተካሄደው ጦርነት ሳቢያ በርካታ የጤና ተቋማት ከፍተኛ ውድመት እንዳስተናገዱ አይዘነጋም። ከነዚህ መካከልም በትግራይ ማዕከላዊ ዞን በየጭላ ወረዳ የሚገኘው የጭላ መለስተኛ ሆስፒታል አንዱ ሲሆን ከጥቂት ዓመታት በኋላም የክልሉ ጤና ቢሮ ከበጎ አድራጊ ድርጅቶች ጋር በመቀናጀት ዳግም አገልግሎት እንዲሰጥ ማድረጋቸውን ተከትሎ ለማህበረሰቡ ተጠቃሚነት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ የአካባቢው ነዋሪዎች ይናገራሉ። አሪ ተስፋ ቆርጥ ዝነበረ ህብረተሰብ ግልጋሎት ከዝግቡ ይረክማል። ሆስፒታሉ ዳግም መገንባቱ ተስፋ ቆርጦ የነበረን ማህበረሰብ ሙሉ አገልግሎት እንዲያገኝ ያስችላል። በዚህ ጤና ጣቢያ ላይ የሚገኙ የጤና ባለሙያዎች በቁርጠኝነት ማህበረሰባቸውን እያገለገሉ ይገኛሉ። የመድኃኒትና የቁሳቁስ አቅርቦት እጥረት ቢኖርም ይህ ጤና ጣቢያ ዳግም ስራ መጀመሩ ትልቅ አስተዋጽኦ አለው። ነገር ግን መፈታት ያለባቸው ነገሮች አሉ። በተለይም የመድኃኒት እጥረት በመኖሩ ከውጭ ለመግዛት እንገደዳለን። ነዋሪዎቹ አያይዘውም የጤና ባለሙያዎች በአስጨናቂ ወቅትም ቢሆን ችግሮችን በመቋቋም ማህበረሰባቸው እያገለገሉ የመጡ አሁንም እያገለገሉ ያሉ ቢሆንም ነገር ግን እያነሷቸው ያሉ ጥያቄዎች የሚመለከታቸው አካላት ምላሽ ሊሰጧቸው ይገባል ሲሉ አሳስበዋል። ከዚህ አይነት ውፊ መገልገላይ ሰራተኛና ማህበረሰቡን ሌት ተቀን እያገለገሉ እስካሁን የ17 ወር ደሞዛቸውና ጥቅማቸው አለመከፈላቸው ተገቢ አይደለም። ስለዚህ በተስፋ መቁረጥ የስራ መስተጓጎል እንዳይፈጠር የሚመለከታቸው አካላት መፍትሄ ሊያበጁለት ይገባል። ደሞዙ ጉቡ ተዘይተካፈሉ ዞ ሙያተኛዚ ደሞዛቸውና ጥያቄያቸው ሊመለስላቸው ይገባል። ምክንያቱም የባለሙያ ፍልሰት እንዳይፈጠር እናቶች፣ ህፃናት የሚገባቸውን አገልግሎት እንዲያገኙ ማለት ነው። የጭላ መለስተኛ ሆስፒታል የደረሰበትን ከፍተኛ ውድመት ዳግም በመጠገን ለማህበረሰቡ የተሻለ አገልግሎት እየሰጠ እንዳለ የገለጹት የጤና ጣቢያው ስራ አስኪያጅ አቶ ዕቡ ያሰፋ የጤና ባለሙያው የተሟላ አገልግሎት እንዲሰጥ ጥያቄው አፋጣኝ ምላሽ ማግኘት አለበትም ይላሉ። አጥዕልወቱ ግን ያው በስተገበረ ናይ ገበርተሰናይ ናቢሮ ጥዕናውን ሐገስ በጦርነቱ የደረሰው ውድመት ከበጎ አድራጊ ድርጅቶች እንዲሁም ከጤና ቢሮ በተገኘ ድጋፍ በውስን መልኩ ሊፈታ ችለዋል። ይህ ሲባል ግን የመድኃኒት አቅርቦት ሙሉ በሙሉ ተፈቷል ማለት አይደለም። ከዚህ ባሻገር ከጦርነት ማግስት ስለሆነ ያለነው ባለሙያው የስነ ልቦና እንዲሁም የፋይናንስ ችግር አለው። ለዚህም ነው ጥያቄ እያቀረበ ያለው። ስለዚህ በአጭር ጊዜ ጥያቄያቸው ሊመለስላቸው ይገባል። የጭላ መለስተኛ ሆስፒታል የሰሐርቲ ወረዳ አበርገሌ ጭላ እንዲሁም ጎረቤት የአማራ ክልል ወረዳዎች የሚኖሩ የማህበረሰብ ክፍሎችም የሕክምና አገልግሎት እንደሚያገኙበትም ለማወቅ ተችሏል። በውቅሮ ከተማ የተገነባው የሰማያት እምነበረድ ፋብሪካ በነበረው አውዳሚ ጦርነት ከደረሰበት ከ7 ቢሊዮን ብር በላይ የሚገመት ውድመት ለማገገም ከኢትዮጵያ ልማት ባንክ ጋር ውይይት ያደረገ መሆኑ አስታወቀም። ፋብሪካው ዳግም ስራው እንዲጀምር የተጀመረው ብድር የማመቻቸት ሂደት ድጋፍና ክትትል እንደሚያደርግለትም የትግራይ ኢንቨስትመንት ኮሚሽን ገልጿል። ማዛ መኮንን ተጨማሪ አላት። ሰማያት እምነበረድ ፋብሪካ በ2008 ዓ.ም በ800 ሚሊዮን ብር መነሻ ካፒታል ስራው የጀመረ ሲሆን በነበረው አውዳሚ ጦርነት ግን ከ7 ቢሊዮን ብር በላይ የሚገመት ሀብቱ ውድመት ደርሶበታል። ፋብሪካው ዘመናዊ ቴክኖሎጂን በማስገባት ግራናይትና እምነበረድ ያመርት እንደነበረም በሰማያት እምነበረድ ፋብሪካ የጥገናና ቴክኒክ ኃላፊ አቶ መንግስታብ ገብረ ህይወት ይናገራሉ። ሰማያት እምነበረድ ፋብሪካ ያው በዋናነት ዝጥቀሞ ቴክኖሎጂ ናይ ጣሊያን ነው። ሰማያት እምነበረድ ፋብሪካ በዋናነት የሚጠቀመው ቴክኖሎጂ የጣሊያን ነው። ትግራይ ያላትን ሀብት ጥቅም ላይ ለማዋል በሚል በትግራይ የሚገኙ ግራናይት በመጠቀም ምርቶችን እያቀረበ ነበር። ሰራተኞቹም በሚገባ ሲያስተዳድር የነበረ ተቋም ነው። በነበረው አውዳሚ ጦርነት ግን እንደምታዩት ፋብሪካው ውድመት ደርሶበታል። አሁን ከውድመት ለማገገም እየሰራ እንገኛለን።
በአይጋ ንግድና ኢንዱስትሪ ስር የሚገኘው ሰማያታ እምነበረድ ፋብሪካ ከ600 በላይ ሰራተኞች በውስጡ አቅፎ እንደነበር የገለጹት የአይጋ ንግድና ኢንዱስትሪ ስራ አስኪያጅ አቶ ጌታቸው በረ ፋብሪካው ድጋሚ ወደ ስራ እንዲመለስ ከኢትዮጵያ ልማት ባንክ ጋር ውይይት እየተደረገ መሆኑና ለዚህም የትግራይ ጊዜያዊ አስተዳደር ድጋፍ እንዲያደርግ ጠይቀዋል። ለ7 ቢሊዮን ለአክል ሀብት አጥሪዩ ዝነበረ ትካል እዩ ከ7 ቢሊዮን ብር በላይ ሀብት አካብቶ የነበረ ተቋም ነው። በጦርነቱ ከፍተኛ ውድመት ደርሶበታል። ይህ ፋብሪካ በአፍሪካ ቀንድ የመጀመሪያ የቴክኖሎጂ ውጤት የሆነ ማሽን ያስገባ ፋብሪካም ነበር። አሁን ይህ ፋብሪካ ዳግም ለመገንባት በእንቅስቃሴ ላይ እንገኛለን። ከልማት ባንክ ጋር እየተነጋገርንም ነው። ይህ ችግር ተቀርፎ በአጭር ጊዜ ወደ ስራ ለመመለስ እንፈልጋለን። የክልሉ መንግስትም ሊደግፈን ይገባል። ለኢንቨስትመንት የሚሆን ቦታ በማመቻቸትም ሰርተን እናሳያለን። ሰማያታ እምነበረድ ፋብሪካ ዳግም ስራው እንዲጀምር ከልማት ባንክ ጋር የተጀመረው ብድር የማመቻቸት ሂደት ድጋፍና ክትትል እንደሚያደርግ የገለጹት ደግሞ በትግራይ ኢንቨስትመንት ኮሚሽን የክትትልና ድጋፍ ዳይሬክተር አቶ ደስታ ገብረ ጊዮርጊስ ያብራራሉ። ሐዚ ምስ ልማት ባንክ ጀመሩ ሁነታት አለው ትና ልማት ባንክ ሁነታት ከልማት ባንክ ጋር የጀመሩት የብድር እንቅስቃሴ አለ። ይህ ዳር ለማድረስ እንደ ተቋም ክትትልና ድጋፍ እናደርጋለን። ተቋሙ ለቀጣይ የነደፈው የአሰራር ስትራቴጂ አለ። ይህን ሁሉም ሊከተለው ይገባል። የሚመለከተው ሁሉ ትግራይ በኢንቨስትመንት ለማነሳሳት እድሎችን ማመቻቸት ይገባል። የትግራይ ኢንቨስትመንት ኮሚሽን ሰራተኞች በጦርነቱ ውድመት የደረሰባቸውና በግንባታ ሂደት የሚገኙ ፋብሪካዎችን ጎብኝተዋል። በ1.5 ሚሊዮን ብር ወጪ ድጋፍ በሃውዚንግ ከተማ ለሚገኙ አካል ጉዳተኞች ሴቶች ሰብአዊ ድጋፍ ማድረሱ ሰን ኢትዮጵያ የተባለ የበጎ አድራጎት ድርጅት ገለጸ። ድጋፉ ያገኙ ወገኖችም ለተደረገላቸው የምግብ ድጋፍ አመስግነው መሰል ድርጅቶች ለሌሎች የተቸገሩ ዜጎች በመርዳት የምስኪኖችን ሕይወት እንዲታደጉ ተማጽነዋል። ስለሺ ሐጎስ ዝርዝር አለው። ሰን ኢትዮጵያ የበጎ አድራጎት ድርጅት በሃውዚንግ ከተማ ለሚገኙ ከ230 በላይ አካል ጉዳተኛ ሴቶች ድጋፍ አድርጓል። ተቋሙ ለአካል ጉዳተኞች ያቀረበው የምግብ ድጋፍ ሲሆን ለተደረገላቸው ድጋፍ በማመስገን በችግር ላይ ለሚገኙ ሌሎች አካል ጉዳተኞች ረጅ ድርጅቶች እንዲደግፏቸው ተማጽኗል። ለማንተ ተገበረልና ደገፍ ዛሬ ስለተደረገልን ድጋፍ ከልብ ማመስገን እወዳለሁ። ልጄ መራመድ አትችልም፣ የአካል ጉዳተኛ ናት። ይህን በመገንዘብ ድጋፍ አድርገውልናልና ጨምሮ ይስጣችሁ ማለት እወዳለሁ። ሌሎች የአካል ጉዳተኞችም እንዲህ አይነት ድጋፍ ሊደረግላቸው ይገባል። ለድጋፉ 1.5 ሚሊዮን የሚገመት ወጪ ማድረጉን የገለጸው ሰን ኢትዮጵያ የበጎ አድራጎት ድርጅት አስተባባሪ አቶ መረሳ ነጋሽ አካል ጉዳተኞች ከሰው ሳይጠብቁ ራሳቸውን እንዲችሉ ድርጅታቸው እቅድ ይዞ እየሰራ እንደሚገኝ ይገልጻሉ። ጉዳት አካል አው ልማት ከመይ ክሳተፉን ክትቀሙን ይሁሉ አካል ጉዳተኞችን በልማት ተጠቃሚ ለማድረግ እቅድ አውጥተን ወደ ተግባር ገብተናል። በክልልም ሆነ በሀገር ደረጃ ድጋፋችንን እያደረግን ያለነው የአካል ጉዳተኞች መብትና ጥቅም ሙሉ በሙሉ ተከብሮ አካል ጉዳተኞች ራሳቸውን እንዲችሉ ከተባበሩት መንግስታት ድርጅት ገንዘብ ድጋፍ ከሚያደርጉ የበጎ አድራጎት ድርጅቶች እና ከሚመለከታቸው የመንግስት መስሪያ ቤቶች ጋር በመተባበር የምናደርገው ድጋፍ የሚቀጥል ይሆናል። ድርጅቱ በሃውዚንግ ከተማ ለሚገኙ አካል ጉዳተኞች እያደረገው ያለው ድጋፍ የሚደነቅ ነው ያሉት የሃውዚንግ ከተማ ከንቲባ አቶ አርአያ ኃይለ ማርያም በበኩላቸው ያለውን ወቅታዊ ችግር ግምት ውስጥ በማስገባት የሚደረጉ ድጋፎች ተጠናክረው እንዲቀጥሉ ጥሪ አቅርበዋል። እዚህ ተፈጥሮ አካል ጉዳት ዝኾነ አካል ወይ ድማ ማህበረሰብና በተፈጥሮ አካል ጉዳተኞች ለሆኑ ወገኖች በቂ የሆነ ድጋፍ ካደረግንላቸው ሙሉ አካል ካላቸው ወገኖች የበለጠ እንጂ ያነሰ ስራ እንደማይሰሩ ይታወቃል። በተለይም የቤተሰብ ኃላፊነት ተሸክመው ኃላፊነት የሚወጡ ሴት አካል ጉዳተኞች ድጋፍ ያስፈልጋቸዋል። ሰን ኢትዮጵያ ያለውን ሁኔታ በመገንዘብ ድጋፍ በማድረጉ ያደነቅኩም ሌሎች ድጋፎች ተጠናክረው እንዲቀጥሉ ጥሪን አቀርባለሁ። አካል ጉዳተኞች በኢኮኖሚ ራሳቸውን እንዲችሉ የገንዘብና የስነ ልቦና ድጋፎች እንደሚያስፈልጋቸውና አካል ጉዳተኞች አምራች ዜጋ እንዲሆኑ ዝግጁ ሊሆኑ እንደሚገባ ምክራቸውን ያስተላለፉት ደግሞ የትግራይ ማህበራዊ ጉዳይ ቢሮ የአካል ጉዳተኞች አስተባባሪ አቶ አደራጀው ሹሻዬ ናቸው። ከምዚያን ዝበላ ሐገዝ አይኮናን ጥራህ ክንጽበ ዘለና ከም አካል ጉዳት እንደ አካል ጉዳተኞች የተደረገው ድጋፍ ጥሩ ቢሆንም ሁሌም እንዲህ አይነት ድጋፍ በመጠባበቅ ጊዜ ማባከን የለብንም። ባለን ሀብትና መሬት ተደጋግፈን እና ተጋግዘን በመስራት ራሳችንን መቻል ይኖርብናል። በኢኮኖሚው እንቅስቃሴም የራሳችንን ድርሻ መወጣት እንችላለን። ሰን ኢትዮጵያ የበጎ አድራጎት ድርጅት አካል ጉዳተኞችን ለመደገፍ ከ12 ዓመታት በፊት በመቀለ ከተማ የተመሰረተ መሆኑም ተጠቁሟል።
የቅዱስ ያሬድ ድንቅ ስራዎችን በማጥናትና በመመርመር ለህዝብና ለሀገር ግንባታ ሊውል እንደሚገባ የትግራይ ባህልና ቱሪዝም ቢሮ አስታወቀም። በአክሱም ከተማ ዘኽረ ቅዱስ ያሬድና ልሳነ ግዕዝ የሚዳስስ የውይይት መድረክ ተካሂዷል። ላይለስላሴ ገብረ ሚካኤል ዘገባ ብርዛፍ ገብረ ጻድቃን። በዜማና ስነ ጽሁፍ እድገት ትልቁን አሻራ ያኖረና ዘመን ተሻጋሪ ስራዎችን ለዓለም ያበረከተ የቅዳሴ የመዝሙርና ዜማ አባት ቅዱስ ያሬድ ከዜማና ስነ ጽሁፍ ባሻገር በማህበራዊ ስነ ፍጥረትም ትላልቅ ስራዎችን እንዳበረከተ የታሪክ መዛግብት ያትታሉ። እነዚህን ዘመን ተሻጋሪ የቅዱስ ያሬድ ስራዎች ለትውልድ ጥቅም ላይ ለማዋል አልመው በየዓመቱ የሚካሄድ የዝክረ ያሬድ መታሰቢያ ለስድስተኛ ጊዜ በአክሱም ከተማ ተካሂደዋል። ይህ ከአክሱም ዩኒቨርሲቲ፣ ከአክሱም ጽዮን ርዕሰ አድባራት ወገዳማት፣ ከቅዱስ ፍሬምናጦስ ከሳቴ ብርሃንና ከአክሱም ከተማ ባህልና ቱሪዝም ጽሕፈት ቤት በጋራ በመሆን የተዘጋጀ የምክክር መድረክ የቅዱስ ያሬድ ስራዎችን በአግባቡ በማጥናትና በመሰነድ ስነ ጽሁፍና ልሳነ ግዕዝ ለሁሉም እንዲዳረስና እንዲስፋፋ ያለመ መድረክ መሆኑን የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር ገልጸዋል። ዛሬ የተካሄደ ያለው አውደ ጥናት የቅዱስ ያሬድ አስተዋጽኦ ምንድነው የሚመስል ሁላችን ተመሳሳይ የሆነ ግንዛቤ ስለሌለን ማወቅ ያለብን ያህል ስለማናቅ ያው ሁሉ ነገር ከማወቅ ስለሚጀምር ቅዱስ ያሬድ በዘመኑ በጣም አስተዋይ፣ በጣም አዋቂ፣ በጣም ለፈጠራና ለሳይንስና ቴክኖሎጂ በጣም ቅርብ የሆነ ማህበረሰብ እንደነበረን ማሳያ ነው። ከዛ በጣም ብዙ እውቀት ያለው ማህበረሰብ የተፈጠረ አንድ ሊቅ ነው። ይሄ ሊቅ በግለሰብ ደረጃ አንድ ቢሆንም ዓለም ሙሉ የዓለም አስተሳሰብ የቀየረ በመድረኩ የመወያያ ጽሑፍ ያቀረቡት መምህር ጥዑመ ልሳን ነጋሽና መምህር ፍስሐየ ኃይሉ በበኩላቸው የጥንታውያን ተጋሩ ክብርና እሴቶች ሳይሸራረፍ ተጠንቶና ተሰንዶ ጥቅም ላይ ማዋል ለነገ የማይባል የቤት ስራ መሆኑንም ይናገራሉ። ስልጣን አክሱም ተኮይኒ ወደ ልካል ብዙ ጊዜ መላፍ ጽሙ የአክሱም ስልጣኔ በሚገባው ልክ ለምንድነው ያልተዋወቀው? ለቱሪዝም መስህብነትስ እንዴት መጠቀም ይኖርብናል ብለን መጠየቅ ይገባል። ከዚህ በተጨማሪ ሌሎች ሀገራት የቱሪስት ሀብታቸውን በሚገባው ልክ ሲያስተዋውቁ እኛ ለምን አላስተዋወቅነውም? ስለዚህ በዚህ ዙሪያ በትኩረት መስራት ይገባናል። ከቱሪዝም ተጠቃሚ መሆንም ይኖርብናል። ቅዱስ ያሬድ ትውፊትን አካይዳን ናዓና ዘውረሶ ውርሳን ቅዱስ ያሬድ ለትውልድ ያኖረው አሻራ በቱሪዝም መስህብነቱ ብቻ ሳይሆን ለማህበረሰቡ በምርምርና ጥናት ትልቅ አስተዋጽኦ ያለው ነው። ለቅድስት ቤተክርስቲያንም ትልቅ ሚና አለው። ይህ እንዲሆንም በጋራ መስራትና ለአንድ ዓላማ በጋራ መቆም እንደሚያስፈልግ የውይይቱ ተሳታፊ ምሁራን አመላክተዋል። ትግራይ እንሃለዋ ዝደኸየት እንሃለዋ ከም ዘይብላ ዝኾነት ትግራይ የቅርሶችና የተፈጥሮ ሀብት ባለቤት እያለች ወደ ጥቅም ባለመቀየራችን ተጠቃሚ ሳንሆን ቆይተናል። ይህ መፈታት አለበት። በዓለም የታወቀችና የተከበረች ትግራይ መፍጠር ይገባናል የሚል እምነት አለኝ። በመጨረሻም የውጭ ዜናም ሩሲያና ዩክሬን በአንደኛ ዙር ድርድራቸው ምርኮኞችን ለመቀያየር ተስማሙ። ከ3 ዓመታት በኋላ ለመጀመሪያ ጊዜ የፊት ለፊት ውይይት ያደረጉት የሩሲያና የዩክሬን ባለስልጣናት እስረኞችን ለመቀያየር ተስማምተዋል። ከግንቦት 8 2017 ዓ.ም ጀምሮ በቱርክና በአሜሪካ አደራዳሪነት በኢስታንቡል የተገናኙት የሁለቱ ሀገራት ተወካዮች የመጀመሪያ ቀን ንግግራቸው ውጥረት የነገሰበት እንደነበር ተገልጿል። በድርድሩ መጀመሪያ የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ይህ ንግግር ሰላም የማምጣትም ሆነ ሞትና ጥፋትን የማስቀጠል እድል ይዞ የሚካሄድ በመሆኑ ለተደራዳሪዎች የስምምነቱን አስፈላጊነት አመላክቷል። ለ2 ሰዓታት በተደረገው ውይይትም ሩሲያ በግዛቷ ቢሆንም ዩክሬን ጦሯ ወደ ኋላ እንዲያፈገፍግ ያስቀመጠችው የተኩስ ማቆም ቅድመ ሁኔታም አንድ የዩክሬን ባለስልጣን መቃወማቸው ተገልጿል። በዚህም ሁለቱ ሀገራት ለወሳኙ የተኩስ አቁም ስምምነት ባይደርሱም እያንዳንዳቸው 1000 ምርኮኞች ወታደሮችን ለመፍታት መስማማታቸውን ቢቢሲ ዘግቧል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም